በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ በዮሐንስ ንስሐ ድረገጽ የሚተላለፈውን ትምህርተ ሃይማኖትና የጥያቄ ምላሽ በመከታተል ላይ የምትገኙ ኦርቶዶክሳውያን የዚህ ፕሮግራም አባላት ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። በመዓልትም በሌሊትም የአምላካችን የእግዚአብሔር ጠብቆቱ መግቦቱ አይለያችሁ። ከዚህ በመቀጠል ከዚህ በፊትም እንደሚሆነው ሁሉ ከአባላቶቻችን መካከል የሚቀርቡልንን ጥያቄዎች ምላሽ የምንሰጥበት ክፍለ ጊዜያችን ነው። ዛሬም አንድ አባላችን ያቀረቡትን ጥያቄ መነሻ በማድረግ ምላሽ እንሰጣለን። ሁላችሁም በትጋት እንድትከታተሉ በእግዚአብሔር ስም እጠይቃችኋለሁ። ጥያቄው እንዲህ ይላል። አባቶቼ እኔ መንፈስ እንዳለብኝ አውቄ ጸበል ከተጠመቅኩኝ 4 ወር አለፈኝ። መንፈሱ መተት ነኝ፣ ዛር ነኝ እያለ ያወራል። እግዚአብሔር ይመስገን ብዙ መንፈሶች ለቀውኛል። ግን መተትና ዛር ሊለቀኝ አልቻለም። አባቶቼ ድህነቴ እንዲፋጠን ምን ላድርግ? ጸበል ሁኜ ህልመ ሌሊት በጣም ያሰኘኛል። ለዚህስ መፍትሄው ምንድን ነው? ምን ላድርግ? ምክራችሁን በትሕትና ጠይቃለሁ። እህተ ሚካኤል ብላችሁ በጸሎት አስቡኝ። እግዚአብሔር ከታሰርኩበት እፈታ ወደ ሕይወት እመለስ ዘንድ ይላሉ። እንግዲህ የማይታየውና የማይጨበጠው የማይዳሰሰው በክፋቱ በአጥፊነቱ ፈተና እያበዛ በሰው ልጅ ሕይወት ውስጥ እየተቆራኘ ከፍተኛ የሥጋና የነፍስ ስቃይ በሰው ልጅ የሚያመጣው ርኩስ መንፈስ አይነቱንና መልኩን ስሙን እየቀያየረ ከሰው ልጅ የማይላቀቅ ሳንወደው የሚወደን ሳንጠራው አቤት የሚለን ሳንቀርበው የሚቀርበን የሥጋ ዘመድ ነው። አንዳንዴ ጋኔን ነኝ ይላል፣ አንዳንዴ ዛር ነኝ ይላል፣ አንዳንዴ ደግሞ በመተት የገባው መንፈስ ነኝ ይላል፣ አንዳንዴ የቡዳ መንፈስ ነኝ ሊል ይችላል። ብቻ ስሙንና ሰውን የሚዋጋበትን የእኩይነት ተግባሩን በመቀያየር ስልቱ ሁሉ ረቂቅ ስለሆነ በአንድ መንገድ ታግለን ልናሸንፈውና ከእጁ ልናመልጠው ስንል በሌላ ደግሞ ዙሮ መንገድ ላይ ይጠብቀንና በደካማ ጎናችን ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ወይ ርኩስ መንፈስን ይህ የሥጋ ዘመድ ያለ ጾምና ያለ ጸሎት ከቶ አይወጣም በማለት ነግሮናል። ርኩስ መንፈስ ያደረበት ሰው ከርኩስ መንፈስ ለመገላገል በረቂቅ መንገድ ተሰውሮ
እኛን ስላጠቃን በሰው ላይ በልዩ ልዩ ምልክት እየተገለጠ የውድቀትና የጥፋት የስህተት መንገዳችን እያሰፋ አንድ ጊዜ እጁ ከገባን ከሱ ለመለየትም እሱን ድል የምንነሳበትን መንፈሳዊ አቅማችንና ጉልበታችን ካላጠናከርን በሕይወታችን ሲጫወት የሚኖር በነፍስ ብቻ ሳይሆን የሥጋ ዕድላችን ሁሉ እያበላሸ አልፎ ተርፎ እኛ እንበቃው ብለን ከኛ በእግራችን የሚተካውን ዘራችን ትውልዳችን ሕይወት ሁሉ እያበላሸ የሚቀጥል ቀንደኛ ጠላት ነው ርኩስ መንፈስ። እንግዲህ መናፍስት በሁለት ተከፍለው የሚታዩ ስለሆኑ በቤተ ክርስቲያን አስተምሮ ሰፊ ትምህርት ያለው ነው። ምክንያቱም ረቂቃን መናፍስት የምንላቸው ሰራዊተ ዲያብሎስ የጨለማው አበጋዝ አምላክነትን ሽቶ ለፈጣሪው የቅርብ አገልጋይ ቅሩበ እግዚአብሔር ሀዜ መንጦላይት መባልን ከፈጣሪው ዘንድ ተሹሞ የነበረ ዲያብሎስ የማይሆነውንና የማይገባውን ተመኝቶ ሽቶ ወደ ጥልቁ በተወረወረ ጊዜ በግብር በዓላማ እሱን የመሰሉት ሁሉ ሰራዊተ ሳጥናኤል ወይም ሰራዊተ ዲያብሎስ ይባላሉ። እነዚህ በአየር ላይ የተዘሩ ርኩሳን መናፍስት ናቸው። በልዩ ልዩ አጋጣሚ በዚህ ዓለም ላይ የተዘሩ ዓለሙን ሲያተራምሱ የሚኖሩ በተለይም በሰው ልጅ ላይ ያነጻጸረ ጠላትነታቸውን በየጊዜው ሲያደርሱ የሚኖሩ እስከ መጨረሻው ዘመን ሰውን ከመፈተን ዓለሙን ከማተራመስ የማይለዩ በምድር ላይ የተዘሩ ጠላቶቻችን። ሌላ ደግሞ ልቡሳነ ሥጋ የሚባሉ አጋንንት አሉ። የዛር ውላጅ የተለያየ መተትን በመስራት ከየት መጡ፣ እነሱ እነማን ናቸው የሚለውም ሰፊ ትምህርት ስላለው ሌላ ጊዜ የሚታይ ይሆናል። ለጠያቂያችን ጥያቄ ምላሽ ለመስጠት ያህል ነው ይሄን የምናብራራው። ስለዚህ እህታችን ጌታችን ኢየሱስ ክርስቶስ እንደነገረን ከዚህ ርኩስ መንፈስ ለመለየት ብዙ መንፈሳዊ ትጥቅ ተሰጥቶናል። እሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 17 ከቁጥር 18 ጀምሮ ኢየሱስም ገሰጸው፣ ጋኔኑን ከእርሱ ውጣ፣ ብላቴናውንም ከዚያች ሰዓት ጀምሮ ተፈወሰ። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። ይህ አይነት ግን ከጸሎትና ከጦም በቀር አይወጣም አላቸው። በዚህ ቃል የምንረዳው መጀመሪያ የሰው ልጅ ርኩስ መንፈስ ከሱ እንዲወጣና ዳግም ወደ እሱ እንዳይመለስ ፈጽሞ እሱን ለመዋጋት እንዳይችል ሰው ሊሆን የሚገባው ነገር የመጀመሪያው ነገር ፍጹም እምነት ነው። እምነታችንም ቢሆን ተራራ የሚያክል እምነት ወይም ደግሞ በሸክም የማንችለው
ክብደት ያለው እምነት አልተጠየቅንም። የሰናፍጭ ቅንጣት ያህል እምነት ቢኖራችሁ አጋንንትን ማባረር ብቻ ሳይሆን የምትችሉት ተራራ ማፍለስ ትችላላችሁ። አንድ የታወቀ ትልቅ ግዙፍ ዛፍ ከተተከለበት ቦታ ተነስና እኛ የምናሳይ ቦታ ላይ ተተከል ብትሉት እንደ ቃላችሁ ይሆንላችኋል። እምነት ተራራ ያፈልሳል ማለት ነው። ባህር ይከፍላል ማለት ነው። አጋንንትን ያባርራል። ደግሞም ብሎ ሁለተኛው ደግሞ አቅማችን ምንድነው? እምነት ካለ ምግባር አጋንንትን ለማባረር። ምክንያቱም እምነት ለአጋንንትም አላቸው። የእግዚአብሔር ልጅ እንደሆነ ኢየሱስ ክርስቶስን የባህሪ አምላክ እንደሆነ አምነዋልና እኛ ፍጡራንን አንተ ፈጣሪ ነህ እንዳታጠፋን ሲሉ ሰምተናቸው። ከእምነት ቀጥሎ ደግሞ ምግባር ያስፈልጋል። ሃይማኖትና ምግባር ስጋና ነፍስ ናቸው። ሃይማኖት ያለው ሰው ምግባር ባይኖረው ነፍስ የተለየው ስጋ መሆኑ። ስለዚህ ምንድነው ይህ የስጋ ዘመድ ጋኔን ወይም የመተት መንፈስ ወይም የዛር መንፈስ ከጾምና ከጸሎት በቀር አይወጣም። ጸሎት፣ ምጽዋት፣ ስግደት፣ ጾም የምግባር አይነቶች ናቸው። ስለዚህ ምግባር ያስፈልጋል ማለት ነው። እንግዲህ እኛ አብዝተን ስንጾም፣ አብዝተን ስንጸልይ፣ አብዝተን ስንሰግድ፣ አብዝተን ስንመጸውት፣ አብዝተን ለእግዚአብሔር ስንታዘዝ ያኔ ጋኔን ከኛ ተማሮ በተለያየ ስም፣ በተለያየ መገለጥ፣ በተለያየ ኃይል በእኛ ስጋ ላይ ነግሶ የነበረው ርኩስ መንፈስ ተማሮ ማለት ነው። ተማሮ እዚያ አካባቢ ምድሩን እንኳን ላለማየት ተመልሶ ቃል ገብቶ በቃለ መሐላ ተለይቶን ነው የሚሄደው ርኩስ መንፈስ። ስለዚህ እነዚህ ሁሉ በገንዘብ የማይገዙ እግዚአብሔር በጸጋው የሰጠን መሳሪያዎች ናቸው። ክርስቲያኖች እንደ ዋዛ ማየት የለብንም። ስለዚህ ጠያቂያችን እህተ ሚካኤል ጥሩ ታግለውታል። ጸበል አንዱ ርኩስ መንፈስ የሚያባረር ኃይል አለው። ጾም ጸሎትም በተወሰነ የሱባኤ ጊዜ መቼስ ስጋውያን ስለሆነን በስጋ መኖር ስላለብን ለመኖር የስጋ ተግባር ስላለብን ፈተናዎቹ ብዙ ናቸው። መቼስ በዚህ ምድር ላይ ያለውን ኑሯችን ለማሸነፍም የሰው ልጅ እንቅልፍ የሌለው ስራ እና ትጋት ሊኖረው ስለሚያስፈልግ ይሄም አንዱ ፈተናችን ነው ማለት ነው። የሆነ ሆኖ ግን በተወሰነ የሱባኤ ጊዜ እንኳን ርኩስ መንፈስን ተዋግተነው ከዚያም በኋላ ደግሞ ዘወትር ሰይጣንን ሊጠራ ወደኛ ዳግም ሊመልስ የሚችል ለሰይጣን የሚስማማ ተግባርና ግብር ሳናደርግ ተጠንቅቀን እንኖራለን። እሱም ሰይጣን እንዳእማችን እኛ ቅዱስ መሆን ስንጀምር፣ እኛ መንፈሳዊ መሆን ስንጀምር፣ እኛ እውነተኛ ክርስቲያኖች መሆን ስንጀምር እሱም በአቅሙ እኛን በእሱ ደረጃ እንደ ርኩስ ነገር ይቆጥረናል። ስለዚህ ሰይጣንን መዋጋት ብቻ ሳይሆን ድል የምንነሳበትን መንፈሳዊ ትጥቅ ይዘናል ማለት ነው ያኔ። ስለዚህ ሰይጣን ወደኛ የኛ ጦርነታችን፣ ውጊያችን፣ ትግላችን፣ ትጋታችን ከስጋና ከደም ጋር አይደለም ተብሎ ተጽፏል። ቅዱስ ጳውሎስ ብርሃነ ዓለም መምህረ አሕዛብ በኤፌሶን መልእክቱ ምዕራፍ 6 ከቁጥር 10 ጀምሮ ያለውን ቃል ስንመለከት የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከስጋና ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማው ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም
በመዘጋጀለት እግሮቻችሁ ተጫምተው ቆሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእግዚአብሔርን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጾምና በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። ስለ ቃሉ ክብር ይግባው። ይህን ቃል የምናገኘው ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ በምዕራፍ 6 ከቁጥር 11 እስከ 19 ባለው ነው። እዚህ አካባቢ እንግዲህ ርኩስ መንፈስን ድል የምንነሳበትና የምናበራርበት አቅማችን፣ ጉልበታችን፣ ግርማ ሞገሳችን ይሄ ነው። ስለዚህ የሰይጣን መስቀሉ የሰይጣን መቀጥቀጫ ነው። ጸበሉ የሰይጣን መቀጥቀጫ ነው። ጾሙ፣ ጸሎቱ፣ ምጽዋቱ፣ ስግደቱ፣ ትሩፋቱ፣ እውነተኛ ሃይማኖቱ በአማላጆቻችን በተራዳዮቻችን በቅዱሳን ስም መማጸኑ እነሱን አማልዱን ማለት ይህ ሁሉ የአጋንንት የርኩሳን መንፈስ መቀጥቀጫ ስለሆነ እንታችን በዚህ መሰረት ከግል ጸሎታው ጀምሮ አባቶች ሆንም ይጸልዩለት። ለጊዜው እንኳን አንድ ጊዜ ጥመነው ተዛምዶን ተጣብቆን የሚኖር ጋኔን ቶሎ እንኳን ለመውጣት ፈተናው ከባድ ቢሆንም እንኳን ነገር ግን ተስፋ ሳንቆርጥ በዚሁ ዓላማችን ከቀጠል በእርግጠኝነቱ አሸናፊዎች እኛ ስለሆንን እህተ ሚካኤል ይጸልዩ። ደግሞም በውስጥ መስመርስ ያገኙንና ከዚህ በበለጠ እንነጋገር፣ ቅረቡ። እግዚአብሔር አምላክ በነቢዩ በኢሳይያስ ላይ አድሮ እንዲያው አምላክ ለሰው ልጅ ቅርቡ ሆኖ እግዚአብሔርን የሚያርቅ ክፋታችንና ኃጢአታችን ካልሆነ መስጠቀር የእኛ አምላክ እግዚአብሔር የቅርብ ጠባቂያችን ነው፣ መጋቢያችን ስለሆነ ኑ እንዋቀስ፣ እንነጋገር ይላልና ስለዚህ አንዳንዴ በስተት መንገድ ሂደን ጥፋታችን ምን እንደሆነ ሳይረዳን እየቀረ እግዚአብሔር ዝም ያለን የጨከነብን እየመሰልን የምናማርር ሰዎች ስላለን በእርግጠኝነት ይህን የዛር መንፈስም አሉት የመተት መንፈስም አሉት ከእርሶ ለአንድ ያለ መጨረሻ ተለይቶ ይሄድና ነገ ለሌላው ቆሞ በእግዚአብሔር አደባባይ ምስክር ስለሚሰጡ ፍጹም በእምነት ሆነው እግዚአብሔርን ይለምኑ። እኛም ስለሱ እንጸልያለን። የሰማችሁትም ሁላችሁም እንዲህ አይነት ፈተናዎች ሲገቡ ሲመጡባችሁ በዚህ አይነት መንፈሳዊ ኃይል ድል እንደምትነሱ ማመን አለባችሁ። ለሁሉም ነገር አምላከ ቅዱሳን እግዚአብሔር ከሚደርስብን ከምናውቀውም ከማናውቀውም የዕለት ፈተና ሁሉ ይሰውረን። ወስብሐት ለእግዚአብሔር።